ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ዋሳየ ደርቤ የሚቀርበው የግንቦት 30 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ አዳዲስ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ከትናንት ወዳ የጠለስ ሚዲያ ሪኮመንዴሽን እንዲጨምር ቪው እንዲጨምር ሁላችሁም ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኗት፣ ላይክ እና ኮሜንት ማድረግም አይረሳ። ባለው መሰረት ያንን ጥሪ ተቀብላችሁ ማድረግ ያለባችሁን በማድረጋችሁ የተነሳ የጠለስ ሚዲያ ሪኮመንዴሽን ጨምሯል፣ ቪውም እየጨመረ ይገኛል። ስለዚህ ዛሬም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ አድርጉ፣ የደወል ምልክቷን በመጫንም ኖቲፊኬሽን እንዲደርሳችሁ አድርጉ። ላይክ ኮሜንት ማድረግ አይረሳ። ይህን ዝግጅታችንን ማየት በምታዩበት ሰዓት ላይ የልብ ምልክቷ ላይ ጫን በማለት ታፕታፕ በማድረግ ኢምፕሬሽኑ እንዲጨምር አስተዋጽኦ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም አልፋለሁኝ። የመጀመሪያው ርዕሳችን የኢትዮጵያ ኃይሎች ወታደራዊ ካውንስል እየመጣ ነው የሚል ዜና ከተሰማበት ጊዜ አንስቶ የብልጽግና ስውር ደጋፊዎች በግልጽ ወጥተው ተቃውሟቸውን እየገለጹ ይገኛሉ። በተለይ ደግሞ አማራንን የሚሉ ጉዶች ካውንስል ይመጣል በሚል ስጋት እየተናጡ ይገኛሉ። ኧረ እባካችሁ አማራውን እላው ላይ ኢትዮጵያ እንድትፈርስበት አታድርጉ። ኦነግም የራሱን ሀገር መፍጠር የሚፈልግ ነው። ህወሓትም በተመሳሳይ መልኩ ሀገረ ትግራይን እውን ማድረግ የሚፈልግ ነው። ስለዚህ አማራው አገር አልባ ይሆናል እና ይሄ ነገር መቅረት አለበት። መዳረሻቸው ግባቸው ለየቅል ነው እየተባለ ይገኛል። አሁን ኢትዮጵያ ላይ መንግስት ተኖሮ ማለት ነው ኢትዮጵያን እያስተዳደረ ያለ መንግስት መኖሩን በሚገልጽ መልኩ እባካችሁ ይሄ ጥምረት ልንቃወሙ ይገባል የሚል ጥሪ እየተደረገ ይገኛል። እና ይህም በተመለከተ የሚከተለው ማለት ወደድኩ። ፋኖና ህወሓት፣ ኦነግና ኦብነግ፣ ጉምዝና ጎጎሞ አብይን ገርስሰው ዙፋን ቢጨብጡም ስለማይስማሙ ተመስገንና አብይ ኦዴፓና አዴፓ ስልጣን ላይ ይክረሙ እየተባለ ነው። ይህን ከሚሉ መካከል ደግሞ አብዛኞቹ ከአማራ ብራክ ተወልደናል የሚሉ መሆናቸው ግርምትን ይፈጥራል። ደግሞ እኮ የሚገርመው እንዲህ ማለታቸው ሳይሆን ራሳቸውን እንደ ሶስት አይና ተመልክተው ከነሱ በተቃራኒ የሚያስቡ ኃይሎችን እንደ ግልቦችና መናኛዎች የሚቆጥሩ መሆናቸው ነው። እንደ እውነቱ ከሆነ ግን ፋኖና ህወሓት ስለማይስማሙ ኦዴፓና አዴፓ ስልጣን ላይ ይክረሙ እንደሚል ሐሳብ የመጨረሻ የወረደ ሐሳብ ሊኖር አይችልም። ምክንያቱም በብልጽግና ዘመን አዴፓና ኦዴፓ ወይም ብአዴንና ኦህዴድ ተብሎ ባቻነት የሚቀመጥም ሆነ በዚህ መልክ የሚገለጥ መዋቅር የለም። ዙፋኑን ስንዳብሰው ኦህዴድን እንጂ ብአዴንን አናገኘውም። በመካከላቸውም የአዛዥና የታዛዥ የጌታና ምንዝር ወይንም አሽከር ግንኙነት እንጂ በትንሹም ቢሆን ባቻነት ጎን በጎን የሚቀመጥ ውሳኔ ሰጭነት የለም። እርግጥ ነው መጀመሪያ አካባቢ በትንሹም ቢሆን የምንወክለው ህዝብ አለ ብለው የሚያምኑ አንዳንድ የብአዴን አመራሮች ነበሩ። እናም አንዳንድ ጊዜ ለስሜት ሕዋሳት የሚቆጠቁጥ ግፍ ሲፈጸምና የህግ የበላይነት ሲወድም በማየታቸው የተነሳ ይህ ነገር ልክ አይደለም በማለታቸውና በጥቂቱ በመናገራቸው የተነሳ የተወሰኑት እንደ አቶ ዮሐንስ ቦያለው ታስረዋል። እኩሎቹ ደግሞ እንደ አቶ ገዱ ከሀገር ተባረዋል። በመሆኑም በአሁኑ ሰዓት ድፍን አማራ ክልልን ብትዞር ኦህዴድን የሚያገለግል ኃይል እንጂ ህዝብን የሚወክል አንድ እንኳን አመራር ልታገኝ አትችልም። ለህዝብ ወግነው የተናገሩት ይቅርና በአንዳንድ ጉዳዮች ላይ ለህዝብ በመወገን ወንጀል የተጠረጠሩት እንደ አብርሃም አለኝ፣ ዶክተር ይልቃል ከፋለና ንጉሱ ጥላሁን ያሉት የቁም እስረኛ ሲደረጉ እና ዮሐንስ ቦያለው ደግሞ ከነ ኮሚሽነር አበረ አዳሙ የተሻለው የመታሰር ዕጣ ገጥሟቸዋል። ስም ተሳሳትኩ እንዴ? አማራ ክልል ኮሚሽነር የነበረው አብይ አህመድ በመርዝ መርዞ ያጠፋው ማለቴ ነው። እናም አሁን አማራ ክልል ላይ ያለው ግብስብስ ቡድን አገሩን ብቻ ሳይሆን ክልሉን አሳልፎ ይሰጣል። ወልቃይትን አስመልሻለሁ እያልኩ ፎክር ሲባል በዶክተር አብይ እየተመራን ወልቃይትን አስመልሰናል የሚል፣ ይህን አጀንዳ አቀዝቅዘው ሲባል ደግሞ እሺ ብሎ ዝም የሚል ምንም አይነት የሚሟገትለት አጀንዳ የሌለው ስብስብ ነው። ከክልሉ ውጭ ላለው አማራ ሊሟገት ቀርቶ ክልሉን አስወርሮ ሆዱን የሚሞላ ጉደኛ ስብስብ ነው ያለው። እና አውራ ጎዳናን ለነሽመልስ ማስረከቡ አልበቃ ብሎት እና ጣየን ወደ ከሚሴ ለማካለል ውስጡን የሚጥመለመል ነው። አማራው ከሌላው በላይ ገንብቻታለሁ እያለ ባይቆራባት እንኳን ከሌሎች ወገኖቹ ጋር
ከሰራት የአዲስ አበባ ከተማ ተጠራርጎ እንዲወጣ ሲደረግ ጃንጥላ አሲዞ ያዳነች ሂውማን ሄር ከፀሐይ የሚከላከል ነው። እንደ አብዱ ሁሴን አዲስ አበባን ፊንፊኔ ብሎ በመጥራት ከስልጣን ላይ መቆየት የሚፈልግ ነው። በመሆኑም ሽመልስ አብዲሳ በኦሮሚያ ክልል በተጨማሪ አማራ ክልል ፕሬዝዳንት ተብሎ ቢሾም ከአረጋ ከበደ በተሻለ መልኩ የአማራን ሕዝብ ቀረብ ብሎ መልካምነቱን፣ ህመሙን፣ ስቃውን፣ በደሉን የማየትና የመራራት አዝማሚያ ያሳይ ነበር። ሽመልስ አብዲሳ የአማራ ክልል ፕሬዝዳንት ተብሎ ወደ አማራ ክልል ቢላክ በነ ተመስገን ጥሩነህና በነ አረጋ ከበደ በኩል አማራውን በማስወደም ፈንታ ራሱ በቀጥታ ማድረግ ያለበትን ሲያደርግ ከከረመ በኋላ እስኪ ደግሞ ይህንን ህዝብ ጥቂት ፋታ እንስጠው ማለት ይጀምር ነበር። እንደነ አረጋ ከበደ እንደነ ተመስገን ጥሩነህ 3 ዓመት ሙሉ ያለምንም እረፍት አማራውን በማውደም ፈንታ እስኪ ትንሽ እረፍት እንስጠው በማለት መጠየቁ አይቀርም ነበር። በነገራችን ላይ አማራ ክልል ከዚህም በላይ ሰብአዊና ቁሳዊ ውድመት ሳያስተናግድ የቀረው ብአዴን የሚባል የክልል መንግስት ስላለ ሳይሆን አፋብን የተባለ ኃይል የጥፋት እቅዳቸው አደናቃፊ ሆኖ በመከሰቱ የተነሳ ነው። በመሆኑም በአማራ ክልል አፈ ጉባኤዋ ፈንታ አዳነች አቤቤ አማራ ክልል አፈ ጉባኤ ብትሆን ተመስገንና አረጋ ከበደ ፈንታ ሽመልስ ቢተካ በእጅ አዙር በብአዴኖች በኩል ከሚፈጽመው ግፍ በላይ በቀጥታ በራሱ እጅ ሊፈጽም ይችላል ብዬ አላስብም። እናስ አፋብን የአማራን ህዝብ ፍላጎት አሳልፎ የማይሰጥ ኃይል መሆኑ ቢታወቅም ከሌሎች ኃይሎች ጋር ተባብሮ ወደ ስልጣን ከመጣ በኋላ ያልታሰበው ሆኖ ክህደት ቢፈጸምበትና ድሉን ቢነጥቁት እንኳን በኦህዴዶች ያልተደረገና በኦነጎች ሊፈጸም የሚችለው ግፍ የቱ ነው? አፋብን ውስጥ ያለው ስብስብ የአማራን ጥያቄ የአማራን ጥቅም አሳልፎ የሚሰጥ አይደለም። ግን አሳልፎ ቢሰጥና ድሉን ቢቀማ እንኳን በኦህዴድ ዘመን የሚፈጸም ያልተፈጸመና በኦነግ ሊፈጸም የሚችል ግፍ የቱ ነው? አፋብን ትግሉን በህወሓትና በኦነግ ቢያስበላው እንኳን አማራ የሚፈራው እስካሁን ያልተፈጸመና ወደፊት ሊፈጸም የሚችል ምን አይነት በደል ኑሮ ነው? ይህን ጥያቄ ብትመልሱልን መልካም ነው። ከክልሉ ውጭ ሲፈጸምበት የነበረውን ግፍ ሸሽቶ ወደ ክልሉ ከተፈናቀለ በኋላ በድንኳን መኖር እንኳን የተከለከለው፣ በአውሮፕላን ካልሆነ በቀር በየብስ ወደ አዲስ አበባ መግባት አትችልም ተብሎ በየሳምንቱ የሚታገተው፣ 3 ዓመት ሙሉ በራሱ ሀገር ሰራዊትና መንግስት የሚወድመው፣ አማራ ክልል ይፍረስ ቢባል እንኳን መቼ ከማለት ባለፈ እንዴትና ለምን በማይሉ ከርሳሞች የሚመራው፣ አዲስ አበባን እንዳልሰራት ሁሉ ከላምበረት መናኸሪያ ሲወጣ እንደ ፀጉረ ልውጥ በፖሊሶች የሚታደነው፣ ትምህርት ቤቱ በድሮን ፈራርሶ 6 ሚሊዮን ተማሪዎቹን ልጆቹን የበግረኛ ያደረገው፣ ሰብሰብ ብሎ በደቦ ሲያርስም ሆነ ሲያጭድ ከተገኘ በድሮን የሚጋየው፣ ግብር ከመቀበል ውጭ አንድ እንኳን አገልግሎት መስጠት የማይችል ስርዓት ያጋጠመው፣ ዘንድሮ ማዳበሪያና ምርጥ ዘር አገኝ ይሆን በሚል ጭንቀት የሚዋትተው፣ በማንነቱም ሆነ በሃይማኖቱ ከተገደለ በኋላ ገዳይ ነህ ተብሎ የሚወነጀለው የአማራ ህዝብ ምን የተለየ አደጋ እንዳያጋጥመው ነው አብይን ተሸክሞ በደብረ ጽዮን ሽመልስን ተሸክሞ በጃል ምንትስ የሚስፈራራው? ህዝባቸውን ወክለው በኩራት የሚኮፈሱ ከየትኛውም ሀገራዊ ይሁን ቀጠናዊ ኃይል ቢነጻጸሩ ባይበልጡ እንኳን የማያንሱ ለህዝባቸው ህልውና መከበር ህይወታቸውን የሚለግሱ ርዕዮትና መዳረሻ አንግበው የሚንቀሳቀሱ ልጆች ኑሮ ቀርቶ ጥቅሙን የሚያስከብርለት ወኪል ባይኖረው እንኳን አማራው እንትና ከእንትና ቢጣመር ይሄ ወድቆ ያ ቢተካው የቱ በደል ተራምዶት ነው የከፋ ቀን እንዳይመጣ የአማራ ህዝብ የሚሰጋው? ክንፈዳኛው የከፋው ቀን ሀገረ ትግራይ እያለ ቢዝት ቢፎክር አንዳንዴ እንደ ጁላ እንዳዳነች ሂዱ የሚል በያዘ ሀገር ልሂድ ማለት ያማል እንዴ? በፌዴራል መንግስቱ ስር ጌቾ መጥቶ ታቀፈ እንጂ አሁን ትግራይ አለች እንዴ? ከማይፈካ ሰማይ በታች ከማይነጋ ምድር በላይ ከድቅድቅ ማጥ የተጣለ ጮራው ብራው ቢከሽፍ እንኳን የሚያስፈራው ጨለማ አለ። ከጅምላ እልቂት እንደማዳን ሸማቂ ኃይል አሰልጥኖ የንጹህ ደም የሚያባክን ወንጀለኛው እንዳይወጣ ሰበር ዜና በሚል ጩኸት የሚደብቅ ግፍ እልቂቱን የዘጋን ደም እንደመስኖ ያፈሰሰን ችላ ብሎ ያለቀሰን የሚከስስ ኮንዶሚኒየም እንደማነጽ የመጤ ቤት ነው እያለ የድሃ ቤት የሚያፈርስ እኩይ መንግስት ጨካኝ ንጉስ በያዘ ምድር
አብይ ሄዶ መሮ ቢነግስ 40 መንግስት ቢቀያየር በኢትዮጵያ ፍርስራሽ ላይ ከጨለማ የተጣለው ይሄ ቢሄድ የአብይ መጣ አማራ እንደው ግዳይ ሰጠው ማለት ወደድኩኝ። አገሩ የፈረሰችበት የመኖርና ተንቀሳቅሶ የመስራት መብቱን የተነፈገ ህዝብ መንግስት በፓስተሮችና በጋዜጠኞች በልሳኖቹ በኩል ጥላቻ የሚነዛበት ህዝብ ሞቱ ዜና ለመሆን የማይበቃ ህዝብ አለቀስክ ተብሎ የሚታሰር ህዝብ ሶፍት ስጡት እየተባለ የሚሾፍበት ህዝብ እከሌ ወርቆ እከሌ ቢመጣ ምንም ያስፈራው ነገር ኖሮ ነው? ረባካችሁ እነዚህ ሰው የትብብር አገር ያፈርሳል እየተባለ የሚገኘው አሁን ኢትዮጵያ እየዳነች ነው ማለት ነው። አሁን ኢትዮጵያ እየታከመች ነው የምትገኘው ማለት ነው። እና ጥቅሙን አሳልፈው የማይሰጡ ጀግና ልጆች ቢኖሩትም አማራው በእርግጠኝነት የምነግራቸው ነገር የአማራን ጥቅም አሳልፈው የሚሰጡ አይደሉም። እንደ ኢዲህን አይደለም፣ አፋብን እንደዛ አይደለም፣ ስሪቱም እንደዛ አይደለም። ምክንያቱም ተቃውሞ የወጣው ብአዴንን ነው። ተቃውሞ የወጣው ኢዲህንን ነው። ኢዲህንን ተቃውሞ የወጣ ኃይል ደግሞ እነሱ ሆኖ ሊመለስ አይችልም። እና ሁሉንም ነገር አሳልፎ ቢሰጥ እንኳን በኦህዴድ ያልተፈጸመና ወደፊት በኦነግ ሊፈጸም የሚችል ምን ግፍ ኑሮ ነው? በኦህዴድ ያልተፈጸመ በወያኔ ሊፈጸም የሚችል ምን አይነት ግፍ ኑሮ ነው? አገሩ እንደሆነች ፈርሳበታለች። ለው ላይ የመኖርና ተንቀሳቅሶ የመስራት መብቱን ተነፍቋል። መንግስት በፓስተሮችና በጋዜጠኞች በኩል በመንግስት ሚዲያ በኩል ጥላቻ የሚነዛበት ህዝብ ተፈጥሯል። ሞቱ ዜና የማይሆንባት ሀገር ተፈጥራለች። አለቀስክ ተብሎ ይታሰራል። ሶፍት ስጡት እየተባለ ይሾፍበታል። ብአዴንን ያህል ፈርስ እንዲሸከም ተፈርዶበታል። ያለ መንግስት እንዲኖር ተፈርዶበታል። እልቂቱ የበግና የዶሮ ህይወት ያህል ዋጋ እንዳይኖረው ተደርጓል። ሁሉንም ሰብአዊና ዲሞክራሲያዊ መብቶቹን ተነፍቋል። ልጆቹ ከትምህርት ገበታ ውጭ ሆነዋል። አንዳንድ ሲሟገቱለት የነበሩ ልጆቹ እስር ቤት ተዘግቶባቸዋል። ከሀገር ተሳደዋል። ወጣቶች ከሀገር ወጥተው በአረብ ሀገር ሂደን ህይወታችን ይሻሻላል ብለው ሲያስቡ ባህር ውስጥ ሰምጠው የሚቀሩ ሆነዋል። ስለዚህ የአማራ ህዝብ ምን የሚፈራው ነገር አለ? ምንም ይፈራው ነገር አለ? ድቅድቅ ጨለማ ውስጥ የተጣለ ህዝብ ሊፈካ ይችላል ብሎ ባያምን እንኳን እንዲህ ጨለማ ሊፈራ ይችላል? ኦልሬዲ እኮ ጨለማ ውስጥ ነው ያለው። የሞተ ሰው ሞትን ሊፈራ አይችልም አይደለም? አማራ ህዝብ ሞቷል ባንል እንኳ ጨለማ ውስጥ ተጥሏል። ላለፉት 8-9 ዓመታት ጨለማ ውስጥ ነው። ህይወቱ ጨለማ ነው። ስለዚህ የሚመጣው ለውጥ የሆነ ለውጥ ቢመጣ ብርሃን ጭኖ ባይመጣ እንኳ በጨለማ ሊያስፈራረው አይችልም። ምክንያቱም የአማራ ህዝብ ኦልሬዲ የሚገኘው ጨለማ ውስጥ ነው በማለት አስባለሁ። በተረፈ እነዚህ ሰዎች ይህን ጉዳይ ከመጠን በላይ ያጋነው ርዕስ ያደረጉት የአማራ ህዝብ ሊነጋለት አይገባም ነው። ሊነጋለት አይገባም። በስሙ የሚነግዱ ናቸው። ጨለማ የሚያከፋፍሉ ናቸው። ስለዚህ የአማራ ህዝብ ከዛ ጨለማ መውጣት የለበትም የሚል አቋም ስላላቸው ነው። ይህን መረዳት ያስፈልጋል። ሌላው ሁለተኛው ርዕሳችን ብአዴንን ይመለከታል። ብአዴን በኦህዴድ ዘንድ በጣም የተናቀ የተጠላ ኃይል መሆኑ ይታወቃል። እውነት ለመናገር ግን ኦህዴድ ስልጣን ላይ ያለው በብአዴን ትከሻ ላይ ነው። ብአዴን ቢከዳ ኦህዴድ አንድ ቀን ስልጣን ላይ መቆየት አይችልም። ይህንን አስባችሁ ታውቃላችሁ? በጣም ይንቃቸዋል። አብይ አህመድ በጣም ነው የሚንቃቸው። የብአዴን አጠቃላይ አመራር ለነሱ ያለው ግምት ጌታቸው ረዳ ጋር አይወዳደርም። ቢያንስ ለጌታቸው ረዳ በእንግሊዝኛው ዓለም አቀፍ ሚዲያዎች ላይ ቀርበው የሚሰጣቸው ኢንተርቪው፣ በፖለቲካዊ ብቃቱ በመሳሰሉን ነገር ጌታቸው ረዳን ያደንቀዋል። እነዛን እኮ በጣም ነው የሚጠየፋቸው። እነ ተመስገንን እና አረጋን የመጨረሻ ነው የሚጠየፋቸው። ግን ስልጣን ላይ ያለው ደግሞ በጌታቸው ረዳ ብቃት አይደለም። ስልጣን ላይ ያለው በነ ተመስገን ጥሩነህ በነ አረጋ ከበደ የአሽከሮቹ ብርታት ነው ስልጣን ላይ ያለው እና የኃይል ቢከዳ ኦህዴድ አንድ ቀን መንበሩ ላይ መቀመጥ አይችልም። 4 ኪሎ ይንቀጠቀጣል። መንቀጥቀጥ ብቻ ሳይሆን ሲፈራርስ እናየዋለን እና አቅማቸው ማወቅ ባለመቻላቸው የተነሳ ኦህዴድም ብአዴን ምን ያህል እያገዘው እንደሆነ ባለመረዳቱ የተነሳ ንቀቱ የመጨረሻ ጣሪያ ነክቷል ማለት ትችላላችሁ። አስባችሁ የአማራ ህዝብ ብአዴንን መንግስቴ ብሎ እንዴት ሊቀበል ይችላል? ቢያንስ እንኳ አርሲ ላይ ሲጨፈጨፍ መግለጫ ማውጣቱን ተውት። ለምንድነው ይሄ ነገር የሚፈጸመው ብሎ መጠየቁን ተውት። አሊዶሮ ላይ ሲታገት እንዴት ህዝብ ይታገታል ብሎ መጠየቁን ተውት። እንደገና አጋቹ አማራ ነው ሲባል፣ እንደገና ጨፍጫፊው አማራ ነው ሲባል፣ እንደዚህ አይነት ነገርማ ህዝብ ላይ አይቀለድም። ምርመራው ህዝብ እኮ አነሰም አደገም ትልቅ ህዝብ ነው። በኢትዮጵያ ምናልባትም በህዝብ ቁጥሩ ሲመዘን አንደኛ ደረጃ ላይ ሊቀመጥ የሚችል ህዝብ ነው። በዚህ ደረጃማ ልታሾፉበት አትችሉም። እኛስ እንዴት አድርገን ቅቡልነት እናገኝ? በዚህ ደረጃ ህዝባችን ላይ ዘመቻ እየከፈታችሁ
አንደኛ ደህንነቱን አለመጠበቃችሁ፣ ከዛ ባለፈ ደግሞ ሙቶ ሲያበቃ ገዳይ ነው እያላችሁ መክሰሳችሁ እኛም ቅቡልነት እንዳናገኝ አድርጎናል ብሎ እንኳ ቅሬታው ማቅረብ የማይችል የመጨረሻ የዝቃጮች ስብስብ የአማራ ህዝብ መንግስቴ ብሎ በፍጹም ሊቀበል አይችልም። በፍጹም ማለት ነው። መንግስት አይደለም ቅንጣት ታክል የመንግስትነት ለዛ የሌለው የክልል ህዝብ የሚለው የሌለው ክልል የሚለው የሌለው አውራ ጎዳናን አምጣ ሲባል የሚያስረክብ ወልቃይትን አሁን ርዕስ ያደርገው ልታው ትችላላችሁ። ነገ ይህንን ጉዳይ ርዕስ አታድርግ ከተባለ ብአዴን ለአሚኮ በግልባጭ ሆነ ያሳውቃል ማለት ነው። ድጋሜ የወልቃይትን ጉዳይ እናታነሳ ብሎ ይጽፋል። ስለዚህ አንድ እንኳ ቀይ መስመር የሌላቸውን ኃይሎች የአማራ ህዝብ መንግስቴ ብሎ የሚሸከምበት ምክንያት ሊኖር አይችልም እና ብአዴን እንደ መንግስት ቆጥረው እነ አቀንጭራ ማለት ነው ቀጣይ የሚመጣው ጥምረት እንደዚህ ይከሰታል በማለት አማራን ለማስፈራራት ሲሞክሩ በእጅጉ ያስገርማል፣ በጣም ያስገርማል። በተረፈ ግን ዛሬ ለጠለስ የደረሰው መረጃ ምን የሚል ነው? ይሄ ከሃዲ ቡድን ከመጣ ከሄደው ጋር ከመሰለፍ ማያመነታ ቡድን ከፍተኛ አመራሩ ጭምር ሳይቀር አሁን እየተመሰረተ ያለውን የኢትዮጵያ ኃይሎች ወታደራዊ ካውንስል መቀላቀል ፈልጋለሁ የሚል ጥያቄ እያቀረቡ መሆናቸው ተሰምቷል። ምክንያቱም የቀድሞ ጌቶቹን አሳምሮ ያውቃል ብአዴን ከአፋብን ጋር ከተጣመሩ በሳምንት ውስጥ አማራ ክልልን ለቆ አዲስ አበባ እንደሚገባ ይረዳል ብአዴን። ስለዚህ ኦህዴድን ለመክዳት እያቆበቆበ ይገኛል፣ ጥያቄ እያቀረበ ይገኛል የሚል መረጃ ደርሶኛል። ይሄ ፕሮፓጋንዳ አይደለም፣ ላይ ካሉ ከፍተኛ አመራሮች የተላከ ነው። ወንድሜ እነዚህ የአብይ አህመድ ተላላኪ ሆነው ህዝብን ሲጨፈጭፉ እኛንም ሲያሳድዱ የነበሩ ጓዶች እኮ ገና ነገሩ መወራት ሲጀምር ጥያቄ ማቅረብ ጀመሩ የሚል ጭምጭምታ ስለደረሰኝ ነው በተጨባጭ ማለት ነው። ይታወቃል። እስካሁን ድረስ በአማራ ክልል ፋኖ እንዳይጠፋ የሆነው አንደኛ ህዝቡ ስለሚደግፈው ነው። ሁለተኛ ደግሞ የታችኛውና መካከለኛው አመራር በቀኝነት የሚያገለግለው በመሆኑ የተነሳ ነው። መረጃ ስለሚሰጡት ነው። ከፍተኛው አመራሩ ግን ቤቱንም ላለማጣት ቪላውንም ላለማጣት እርስ በርሱም ስለሚሰላለል እርስ በርሱ አንዱ የአንዱ ሰላይ ሆኖ መረጃ ለፌዴራል መንግስቱ ስለሚያቀብሉ የጎጃሙን የጎንደሩ ይሰልለዋል፣ የጎንደሩን የጎጃሙ ይሰልለዋል፣ የወሎውን የሸዋ ይሰልለዋል፣ የሸዋውን የወሎ ይሰልላል። ስለዚህ አንድ መድረክ ላይ አንዱ ሳት ብሎ ከተነገረ ወደው መረጃ ለፌዴራል ያቀብሉና ቦታውን ለመያዝ ስለሚንደፋደፉ ሁሉም ቢሆን ተጠሪነታቸው ለፌዴራል መንግስት ነበረ። ሁሉም ቢሆን ተላላኪዎች ነበሩ። አሁን ላይ ግን እየመጣ ያለው ማዕበል ሲረዱ ከከፍተኛ አመራሩ መካከልም አንዳንዱ ካውንስል ውስጥ ገብቼ ላግዛችሁ እፈልጋለሁኝ፣ የውስጥ አርበኛ ሁኜ ማገልገል እፈልጋለሁ የሚል ጥያቄ እየቀረበ መሆኑ ሰምተናል። በእርግጠኝነት እነግራችኋለሁ፣ በእርግጠኝነት ነው የምነግራችሁ። በሰሜኖች መካከል ትብብር ተፈጥሮ ሌሎች ኃይሎችን የሚያካተተ ትብብር ተፈጥሮ ጉዞ በተጀመረ ማግስት ብአዴን ያለው አማራጭ ሁለት ነው። አንድ ወደ መቀሌ ሄዶ ለመቀላቀል ይሞክራል። ሁለተኛ ወደ ቦሌ ይሸሻል። ከባህር ዳር ከተለያዩ ቦታዎች ላይ ፕሌኑን እየተሳፈረ ወደ ቦሌ ያፈገፍጋል። ከዛ ውጭ ያንን ኃይል እቋቋማለሁ ብሎ በፍጹም አያስበውም። ምክንያቱም መከላከያ ያለውን ኃይል ያውቃል፣ ክልሉ ያለውን ኃይል ያውቃል። በፍጹም ሌሎች ኃይሎች ጋር ተባብሮ መጥቶ ይቅርና ፋኖ ራሱ አይታችኋል። ደብረ ታቦር ላይ ከፍተኛ የሆነ የብአዴን መዋቅር ያለበት አካባቢ ነው። ግን መከላከያ በወጣ ቅጽበት አካባቢውን ፋኖ ሲቆጣጠረው ታይቷል። በታሪክ ታይቶ የማይታወቅ ምርኮ ያገኘበት ቦታ ሆኗል። እና ያንን ማድረጋቸው የሚቀር አይደለም። በተረፈ ግን በብአዴን በኩል እንደዚህ አይነት ጥያቄ መቅረቡን ሰምተናል። ይሄ ለኦህዴድ ተጨማሪ አደጋ መሆኑም የሚታወቅ ነው። ሌላው ሽመልስ አብዲሳ በታከለ ኡማ ሊተካ ነው የሚል መረጃ እየወጣ ይገኛል። ሽመልስ አብዲሳ በታከለ ኡማ ሊተካ ነው። ፕሬዝዳንት ሽመልስን አብይ አህመድ አስወግዶ ታከለ ኡማን ፕሬዝዳንት ለማድረግ አቅዷል እየተባለ ይገኛል። በእርግጥ ኢትዮ ፎረም ትናንትና አንድ መረጃ አውጥቷል። ይህን ህዝብ በተከታታይ አጀንዳ መስጠት ያስፈልጋል። ከነዚህ አጀንዳዎች መካከል ደግሞ የኦሮሚያ ክልል ፕሬዝዳንት ሊነሳ ነው የሚል አጀንዳ አንዱ መሆን አለበት በማለት ትዕዛዝ መስጠቱን በነ ዳንኤል ክብረት በኩል በነ እናት ዓለም መለሰ በኩል እንደዚህ አይነት መልእክት ማስተላለፉ ተሰምቷል። ስለዚህ አጀንዳ የመስጠት ጉዳይ ሊሆን ይችላል። ኢትዮ ፎረም ግን ትናንት እንደዚህ የሚል ፕሮግራም ሰርቶ ነበር።
አብይ ፕሬዝዳንት የመሆን ሂደት እየተደረገ እንደሆነ በሚጠቁም አኳኋን አጀንዳ ቀርቦም ይህም የዓለም አቀፉን ትኩረት እንዳይስብ በሌሎች አጀንዳዎች ማዘናጋት መሰራት እንዳለበት መቀመጡን ምንጮቹ ነግረውናል። ለዚህ በዋናነት በተለይም በብልጽግናው ዲጂታል ሚሊሻ በኩል እንዲከናወን በሚል የተቀመጠው አቅጣጫም ቀጣዩ መንግስት መስረታ ላይ ትኩረት እንዲደረግ ማድረግ አብይ ፕሬዝዳንት የመሆን ሂደትን የሚጀምሩበት ጊዜ እንደሆነ ማስተጋባት የሚሉት እንደሚገኙበት አንስተዋል። በኦሮሚያ ክልል ፕሬዝዳንቱ ሊባረሩ ነው፣ ሰዎች ሊታሰሩ ነው፣ በአማራ ክልል አመራሮች ይፈወዛሉ፣ የድሬዳዋ ከንቲባ ተሰናብተዋል፣ ሹምሽሩ ሶማሌ ክልል የሚገባል ወዘተ የሚለውም ተደጋግሞ እንዲሰራበት ታዟል ይላሉ። በዚህም መሰረት ናትናኤል መኮንን ትናንትና በቅርቡ ዳሽ ይነሳል የሚል ፖስት አጋርቷል። ሆዴ ማጮ ስራ እየተሰራ ማለት ነው። ሽመልስ አብዲሳ ሊነሳ ነው የሚል ፕሮፓጋንዳ እየተነዛ ይገኛል። ጀዋር መሐመድም ዛሬ ደግሞታል ይህንን ሀሳብ በታከለ ኡማ ለመተካትም ማሰቡን ጭምር ጀዋር መሐመድ ጠቅሷል። ይሁንና ግን ይሄ አጀንዳ ለመስጠት የሚደረግ መንፈራገጥ ነው። በአማራ ክልል ላይ ስንት ፕሬዝዳንት ሲቀያየር፣ ትግራይ ክልል ላይ ስንት ፕሬዝዳንት ሲቀያየር፣ አብይ አህመድ ምርጡ ፕሬዝዳንት ሽመልስ አብዲሳ በመሆኑ የተነሳ ከኦሮሚያ ላይ አንቀሳቅሰው አልፈለገም። ኦሮሚያ የአማራዎች ሲኦል ስትደረግ በየቦታው ስንት ግፍ ሲፈጸም በአብይ አህመድ ትእዛዝ የሚፈጸም በመሆኑ የተነሳ አብይ አህመድ ሽመልስ አብዲሳን መንካት አልፈለገም። ስለዚህ አጀንዳ ለመስጠት ታቅዶ ካልሆነ በስተቀር አብይ አህመድ ሽመልስን አንስቶ ሌላ ይተካል ብዬ አላምንም። ቢሆን እንኳ ታከለ ኡማን እኮ ትናንት አዲስ አበባ ላይ አይተነዋል። ተመሳሳይ ርዕዮት ያላቸው ተመሳሳይ አስተሳሰብ ያላቸው እንደመሆናቸው መጠን ሽመልስ ተነሳ፣ ታከለ ኡማ ተተካ፣ ሌላ መጣ፣ ፋይዳ የለው። ምክንያቱም አሳግማቱ ካናቱን እንደሚባለው ስርዓቱ የገማው ከ4 ኪሎ ነው። አብይ አህመድ እስካለ ድረስ የትኛውንም አመራር ብታመጣ፣ ለምሳሌ አማራ ክልል ላይ ለውጥ ሊያመጣ አይችልም። የትኛውንም ብቃት ያለው አመራር ብታመጣ ማለት ነው። ምክንያቱም 4 ኪሎ ላይ የተቀመጠው ሰውዬ ኢንተረስት አለው። አማራ ክልል ላይ ያለው ኢንተረስት ደግሞ ማውደም ነው፣ አማራውን ማክሰም ነው። ስለዚህ እንደዚህ አይነት አስተሳሰብ ያለው ሰው 4 ኪሎ በተቀመጠበት ሁኔታ የትኛውም ብቃት ያለው ሰው መጥቶ አማራ ክልል ባህር ዳር ቢቀመጥ ህዝብን ከማውደም አልፎ ወደ ማከም ሊገባ አይችልም። በተረፈ ግን እንደዚህ አይነት አጀንዳ እየተንሸራሸረ ይገኛል። አጀንዳ መስጠት እና አብይ አህመድ የተካኑበት ዘርፍ ነው። ምርጫው እስኪደርስ ድረስ በእያንዳንዱ ቀን አንዳንድ አጀንዳ ለሶሻል ሚዲያው ይሰጥ ነበረ። የቴዲ አፍሮን የዘፈን አጀንዳ እንኳ ለጥጠው እኮ 15 ቀን አቆይተውታል። ሆን ብለው ነው ያን ያደረጉት ማለት ነው። አብይ አህመድ በድንግርግር ውስጥ ምርጫውን ማካሄድ የሚፈልግ በመሆኑ የተነሳ ባህር በር የሚለው አጀንዳም ስለመነቸከበት እሱም ወደ ጎን አስቀምጦ የቴዲ አፍሮን ዘፈን፣ ሌሎች አጀንዳዎች እያመጣ በእያንዳንዱ ቀን አንዳንድ አጀንዳ ሲሰጠን እንደነበር የሚረሳ አይደለም። ምርጫው ሲከሽፍ ደግሞ እሱን ለማስረሳት አርሲ ላይ ሄዶ እልቂት ተፈጸመ። በነገራችን ላይ እነዚህ አይነት ውድመቶች የሚከሰቱት ብዙ ጊዜ አንዱን ጥፋት ለማድበስበስ ሲፈለግ ሌላ ጥፋት ይሰራል። ስለዚህ ምርጫው ሲከሽፍበት እሱ ርዕስ እንዲሆን ስላልፈለገ አብይ አህመድ ምን አደረገ? አማራ ክልል ላይ እና በኦሮሚያ አንዳንድ ቦታዎች ላይ ምርጫው መክሸፉ ስላበሳቸው ለሚዲያዎች አጀንዳ መስጠት ያስፈልጋል አለና አርሲ ላይ ማድረግ ያለበትን አደረገ። የአርሲው ጉዳይ ደግሞ በጣም ሲጮህ በጣም አስፈሪ የሆነ ንቅናቄ ሲፈጥር ደግሞ ምን አደረገ? ያለ ፕሮግራሙ ትግራይን በድሮን ደበደበ። ያለ ፕሮግራሙ። በነገራችን ላይ ከምርጫ ቀጥሎ ያው ትግራይ ላይ ዘመቻ እንደሚያውጅ ይታወቃል። በድሮን የደበደበው ግን አቅዶ አይደለም፣ በፕሮግራሙ አይደለም። ምን እናድርግ ጎበዝ? የአርሲ ጉዳይ እኮ ካሰብነው በላይ እየጮህ ነው። ምን ይሻላል ሲባል ወደ ትግራይ አንድ ድሮን ልከን ቸብ እናርጋቸው እንዴ ተብሎ ነው እንደገና ከ26 በላይ ወጣቶች የበላ ጥቃት እንዲፈጸም የተደረገው። ግን በዚህ መልኩ እንደተቀለደ አይቀርም። የሰው ልጅ ህይወት በዚህ ደረጃ መቀለጃ እንደሆነ አይቀርም። አንዱን እልቂት ለማድበስበስ ሌላ ጥቃት እየተፈጸመ ኢትዮጵያውያን ሊቀጥሉ አይችሉም። በቅርቡ ብልጽግና አጸፋውን ያፍሳል። ይህ ዛቻ አይደለም፣ በተግባር የሚታይ ጉዳይ ነው። በቅርቡ ብልጽግና ህዝብ ሲጣራ ይሰማል። እባካችሁ አገር የሚያፈርስ እንደዚህ የሚል ኃይል እየመጣ ስለሆነ ውጡ ምናምን አሁን ተጀምሯል አይደለ? ስለ ጽምዶ እና ብርሃኑ ጁላ እየተነተኑ ይገኛሉ። የስልሳዎቹ ትውልድ አንዱ ከባህር በር እንድንርቅ አደረገን፣ ሌላኛው ደግሞ አባይ እንዳንገድብ አደረገን ምናምን የሚል ፕሮፓጋንዳ ብርሃኑ ጁላ ሲነዛ ነበር። ይህንን ተረት ያወራው ዳንኤል ክብረት መሆን አለበት። ምክንያቱም አባይን የገደበው የስልሳዎቹ ትውልድ ነው። መለስ ዜናዊ የዛ ትውልድ አካል ነው። አካል ብቻ አይደለም መሪም ጭምር ነው። አብይ አህመድ አይደለም አባይን የገደበው።
እና የስልሳዎቹ ትውልድ ደግሞ ከአብይ አህመድ ያነሰ አስተሳሰብ የለው። በተለያየ መልኩ ቢመዘን ከአብይ አህመድ ያነሰ አስተሳሰብ የለው። የፕሮስፐሪቲ ጎስፕል የሚባል በየትኛውም ሀገር ላይ ጭራሽ ፖለቲካ ውስጥ ርዕዮት ሆኖ ሊያገለግል የማይችል የመጨረሻ የጥራዝ ነጠቆች አስተሳሰብ አምጥቶ ኢትዮጵያን የሚያባላ መሪ በታሪኳ አይታ አታውቅም። እኔ የምፈልገው እያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ቢሊዮነር እንዲሆንልኝ ነው። እያንዳንዱ ዜጋ ቢሊዮነር ከሆነ በዚህ ሁሉ ልክ ቢሊየንስ ኦፍ ትራንዛክሽን ይኖራል። ታክስ ሰበስባለሁ፣ ሀብታም ነኝ ማለት ነው። የሀብታም ግለሰቦች መንግስት ሀብታም ነው። ሶሻሊዝም በለው ምንም በለው ከአብይ አህመድ የፕሮስፐሪቲ ጎስፕል ጋር የሚነጻጸር አይደለም። ቢያንስ እኮ ርዕዮተ ዓለም ብለህ የምትጠቅሰው ነው አይደለም። የአብይ አህመድ የፕሮስፐሪቲ ጎስፕል ግን የሆነ ሰዓት ላይ የነ አይን ራንድ መጽሐፍ አነበበ። ከዛ ላይ ከአትራክትስ ላይ በዛ እየተመኘ ጠቅላይ ሚኒስተር ሆነ። ከዛ በኋላ ልክ እኔ ጠቅላይ ሚኒስተር መሆን እንደቻልኩት ሁሉ የኢትዮጵያን ሕዝብ በአጠቃላይ ቢሊዮነር ማድረግ ይችላሉ፣ የኢትዮጵያን ሕዝብ ባለጸጋ ማድረግ ይችላሉ የሚል ቅዠት የእብዶች ቅዠት ነው። በዛ ነው ሀገር እየመራ የሚገኘው እና ከዚህ ሰው ያነሰ አስተሳሰብ ያለው ስልሳዎቹ ትውልድ ውስጥ አልነበረም። አንድ ግለሰብ እንኳን ልትጠራ አትችልም። ብዙ ጉድለቶች አሉት። ብዙ በአሉታዊ መልኩ የሚጠቀሱ ጉድለቶች አሉት። እነዛ ጉድለቶች ግን አብይ አህመድ ከተባለ ጎዶሎ ጋር ስታነጻጽረው ሙላቶች ተብለው ሊጠቀሱ የሚችሉ ናቸው። ስለዚህ አብይ አህመድ የድሮን ድብደባ የፈጸመው በትግራይ የአርሲውን እልቂት ለማድበስበስ ነው። አሁን የትግራው ደግሞ ቢጮህ ሌላ ቦታ ላይ እልቂት ይፈጽም ነበር። እገታ ፈጸመ። ያልተደረገ ነገር የለም እኮ እገታ እንኳ በአንድ ሳምንት ውስጥ 3 ባስ ላይ ታገተው። የቤኒሻንጉሉን የምትረሱት አይደለም። ይህ ሁሉ ግን አጀንዳ መስጠት፣ አንዱን አጀንዳ በሌላ አጀንዳ ማጣፋት የሚል ኢንተረስት ያለው መሆኑ መረሳት የለበትም። በተረፈ አብይ አህመድ ሽመልስን አንስቶ ታከለ ኡማን ቢተካ እንኳን አይተርፍም። የአብይ አህመድ እድሜ አጭር ናት። ኢትዮጵያውያን አብዛኞቻችሁ ይሄ እውነት አሁን ላይ ላይገባችሁ ይችላል፣ ግን በቅርቡ ታዩታላችሁ። የአብይ አህመድ እድሜ አጭር ነው። ስልጣን ላይ የሚቆይበት እድል የለም። ምዕራባውያን አሁን ላይ ከጎኑ ያሉ ቢመስልም ሌላ ኃይል ሲመጣ ግን አቋማቸውን እንደሚቀይሩ መገመት የሚከብድ አይደለም። ሌላ ኃይል ሳይመጣም ካሁኑ ድጋፍ መስጠት ጀምረዋል። አይዟችሁ፣ ብለን እንገዛችሁ፣ መተባበር ወሳኝ ነው። ኢትዮጵያ እንድትፈርስ አትፈልግም። ስለዚህ መሰባሰብ መጀመራችሁ የሚበረታታ ነው እያሉ እያበረታቱ ይገኛሉ። ሌላው እንግዲህ የአርሲው እልቂት ትልቅ ርዕሱ ነው። እስካሁን ድረስ ቀጥሏል። አርቲስቶች ትናንት የነበራቸውን ኮንሰርት ሰርዘዋል። ያንን ኮንሰርት የሰረዙ አርቲስቶች በሙሉ ሊመሰገኑ ይገባል። ኮንሰርቱ ላይ የታደሙ አርቲስቶችን መለየት ያስፈልጋል። እነ አስጌ ደንደሾ የመሳሰሉ ሰዎች ኮንሰርቱ ላይ ታድመዋል። እነ ሳሚዳን፣ ታደለ ሮባ የመሳሰሉት ማነው ስሟ ራሄል ምናምን የመሳሰሉት ዘፋኞች ከኮንሰርቱ ሲቀሩ ህዝብ እያለቀሰ እኛን እንደነሳ አንችልም ብለው ሲቀሩ የተገኙ አሉ። እንደ አስጌ ደንደሾ ያሉ። በነገራችን ላይ አስጌ ደንደሾ ሲያድግ ካሙዙ ካሳ መሆን ይፈልጋል። እንደዚህ አይነት ምኞት ነው ያለው። ሲያድግ ሲሳካለት ካሙዙ ካሳ መሆን የሚፈልግ ነው። ምርጫው ስንሻው ሲያድግ ግርማ ሰይፉን መሆን እንደሚፈልገው ሁሉ ዋሱ መሐመድ ሲያድግ ኤርሚያስ ለገሰ መሆን እንደሚፈልገው ሁሉ ኤርሚያስ ለገሰ ሲያድግ ዳንኤል ክብረት መሆን እንደሚፈልግ ሁሉ አስጌ ደንደሾ ደግሞ ሲያድግ ካሙዙ ካሳን መሆን የሚፈልግ ሰው ነው። ፕሮሞተሮች በዚህ ላይ ሊሰሩበት ይገባል። በውጭ ሀገር ያላችሁ ዲያስፖራዎች በዚህ እንኳን መጥቀም ያለባችሁን ልጠቅሙ ይገባል። ለህዝባችሁ ድምፅ የሚሆኑ የሆነ ገንዘብ ተዋውሎ ሲያበቁ ያ ገንዘብ ይቅርብን፣ ገንዘብ ከህዝብ አይበልጥም ብለው ቤታቸው የተቀመጡ ጓዶችን በውጭ ሀገር ኮንሰርት ሲዘጋጅ ፕሮሞተሮቻችሁ ቅድሚያ እንዲሰጧቸው ልታደርጉ ይገባል። አስጌ ደንደሾ የተባለ ሰው እሱ የጠራው ኮንሰርት ላይ ለምሳሌ መታደም የለባችሁም። በተለይ አማራዎች ወገኖቻችሁ በሚቀበሩበት ሰዓት ላይ ህዝብ እያለቀሰ ባለበት ሰዓት ላይ ምን ታመጣላችሁ በሚል እብሪት ነው እዛ መድረክ ላይ የታደመው። ስለዚህ እነዚህ ሰዎች ላይ ውሳኔ መወሰን ያስፈልጋል። ካልሆነ ግን ሁሉም ተስፋ እየቆረጠ ኢየሱስ ቀን አጀንዳ በሆን ነው እሳተፋለሁ እያለ የሚሳተፈው ይበዛል። በህዝብ ትይዩ የተሰለፈን ማወደስ ያስፈልጋል። ሌላው እንደምንወቅስ ሁሉ ለእነኞቹ ማወደስና ማበረታታት ያስፈልጋል እላለሁኝ። ሌላው ሲኒዮር የሚባል ወንድማችን ትናንትና ከእስራኤል አንድ ቪዲዮ ለቆልናል። የዚህ መንግስት ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩ? ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁም ወይ? የሚፈሰው የንጹሃን ደም እስከ መቼ
መቼ እሳቸው እንደማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ቢሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። ለማውራት ነው የመጣው እንዴ? አንተ ነህ እንዳንተ ያለው ነው። አንተ እንዳንተ ያለው አንተ አሾፍሻይ ካለ አብዛኛው አማራ እንደምታውቁት ድንዛዜ ውስጥ ነው ያለው፣ እንቅልፍ ውስጥ ነው ያለው። አንዳንድ ወገኖች ደግሞ በግሩፕ የሆነ ነገር ማድረግ ባይችሉ እንኳን እንደ ለንደን ፋኖ የሆነ ነገር ማድረግ ባይችሉ እንኳን በተናጠል በዚህ ልክ ለወገናቸው ድምጽ ሲሆኑ ማየት በእጅጉ አስተሳች ነገር ነው። ደስ የሚል ነገር ነው። ሲኞርን የምታውቁት ይመስለኛል። በአማራ ትግል ውስጥ ብዙ ነገር በማድረግ የሚታወቅ ወንድማችን ነው። ለውጥ እናምጣ ካል በተለይ ደግሞ ኦርቶዶክሳውያን አባቶችን መሞገት መጀመር አለበት። ጳጳሳት፣ ቀሳውስት የሚባሉትን መሞገት መጀመር አለብን። እነሱ ናቸው እያሳረዱን የሚገኙት። እነሱ ናቸው ለፕሮስፐሪቲ ጎስፕል አሳልፈው የሰጡን። ይህንን መረዳት ያስፈልጋል። ኑሮ ተመቻቸው፣ የዚህ ዓለም ኑሮ አጓጓቸው፣ አሳልፈው ሸጡን። ኑሯቸውን ካመቻቹ በኋላ የህዝባቸው ህይወት ላይ ፈረዱ። ስለዚህ እነዚህን አባቶች መሞገት ያስፈልጋል። መጨረሻ ላይ ቪዲዮውን ብትሰሙት ወንድማችንን ሲሰርበው ትሰማላችሁ። ቄስ ተብሎ ከህዝብ በሚሰበሰብ ምጽዋት ከርሱንም ኪሱንም የሚሞላ ቄስ ሲሰርበው ትሰማላችሁ። ስለዚህ ቀሳውስቶቻችን መሞገት አለባቸው። አሳልፈው ሰጥተውናል። እግዚአብሔርን የማይፈራን ቄስ ጳጳስ አንተ ልትፈራው አይገባም፣ ልታከብረው አይገባም። ቤተክርስቲያኒቱን አሳልፎ የሰጠ ጳጳስ ስለምን ታከብረዋለህ? በጺሙ ነው የምታከብረው? ባለባበሱ ነው የምታከብረው? በምንድን ነው? ፈሪሃ እግዚአብሔር ከሌለው ለቤተ ክርስቲያኑ ካልታገለ እንዴት ነው ልታከብረው የምችለው? ስለዚህ ከአባቶች መጀመር አለበት እላለሁ። በተረፈ ባህር ዳር ዩኒቨርሲቲ ተማሪዎች ለባርሲ በገፍ ለተጨፈጨፉ ወገኖቻቸው ድምፅ ሆነዋል። እናት ዓለም ደሴም በትናንትናው ዕለት አመሻሽ ላይ ሻማ ይዛ ወጥታ የተጨፈጨፉ ሰማዕታትን አስባለች፣ ድምፅ ለመሆን ሞክራለች። ይሄ በሌሎች አካባቢዎችን መስፋፋት ያለበት ነው። ሁላችንም በየሙያ ዘርፋችን ልንንቀሳቀስ ይገባል። አርቲስቱ በሙያው፣ ጋዜጠኛው በሙያው፣ የሰብአዊ መብት ተሟጋቹ በሙያው፣ ምሁሩ በእውቀቱ በሐሳቡ ሁላችንም መንቀሳቀስ ስንጀምር ነው ይህን አገዛዝ ልናሸንፍ የምንችለው። እልቂታችንን ከእልቂትም ልንወጣ የምንችለው ያንን ማድረግ ስንችል ነው። በተረፈ ኮንሰርቱን ያዘጋጀው ተስፋ ኪሮስ ይባላል። እንግዲህ ይህንን አብዛኛዎቻችሁ የምታውቁት ይመስለኛል። ተስፋ ኪሮስ ማለት ወያኔ ሲገባ የአባቱን ስም የቀየረ ነው። የአባቱ ስም አሰፋ ምናምን ነው። ኪሮስ ብሎ የቀየረው ያኔ ወያኔዎች ወደ ስልጣን ሲመጡ እነሱ ጋር ተመሳስሎ ለመብላት የአባቱን ስም የቀየረ ጉደኛ ሰው ነው። ከበግተራ ተነስቶ ነው አሁን ላይ እና ዳንቻ ቤጋ መድረክ ለማዘጋጀት የቻለው። በግተራ ላይ በግ ብድግ እያደረገ እያዞረ በመሸጥ ነበር የሚታወቀው። በሀገር አሜሪካም ቁማር አጫዋች የነበረ ሰው ነው። ቫርዲስ ክለብ የሱ ነው። ቫርዳስ ክለብ አዲስ አበባ ያለው ቫርዳስ ክለብ የሱ ነው። እዛ ክለብ ውስጥ የሚሰራውን ጉድ የምታውቁት ነው። ስለዚህ የሰውዬ በወንጀል የጨቀየ የተዘፈቀ ድራጊስት በመሆኑ የተነሳ ኢቨን ክለቡ ጋር ብትሄዱ ብዙ ነገሮች ነው የምታዩት፣ በጣም ብዙ ነገሮች። ግን እነዛ ነገሮች ደግሞ የአብይ አህመድ መንግስት ይደግፋቸዋል። አሁን ሚዲያ ላይ ብትጠሩት ብዙ ነገር ያመጣል፣ ብዙ ነገር ማለት ነው። ስለዚህ ሆን ብለው ፕሮሞት እያደረጉት ነው። ላሊበላ እኮ ጠርተዋቸው ነበር አይደለ? የሆነ ሰዓት ላይ እኮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጫጫታ ስለተፈጠረ ሰረዘ እንጂ አብይ ወደ ስልጣን እንደመጣ እኮ ላሊበላን የሚጎበኝ ቡድን እኮ ሊያመጣ ሁሉ ነበር። ሰውየውንም ስትመለከቱት አንዳንድ የሚያደርጋቸው ነገሮች ጤነኛ አለመሆኑን ትረዳላችሁ። ስለዚህ ይሄ በወንጀል የተዘፈቀ ግለሰብ ነው መድረኩን አዘጋጅቶት የነበረው። በነገራችን ላይ ብልጽግናን የሚደግፉ ሰዎች አብዛኞቻቸው የምትመለከቱ ከጀርባቸው ግዙፍ ወንጀል ታገኛላችሁ። ግዙፍ ወንጀል ሰሞኑን እንኳን ሲከሰሱ በፌዴራል ፖሊስ ወንተድ የሚል መግለጫ ሲወጣባቸው የነበሩትን ማስታወስ በቂ ነው። ትናንትና ግን ከደም ቀንሶ ለእርሶ ይስጦት እያሉ ሲያነበንቡ ነበረ። መንሱርን መመልከት ይቻላል። ማንገበሬዋን መመልከት ይቻላል። በተመሳሳይ መልኩ ተስፋ ኪሮስ የሚባለውም ሰው የነሱ ቢጤ መሆኑን የደረሰ መረጃ ያመለክታል። ለጊዜው አገዛዙን ተጠልሎ ህዝብ ላይ ቢቀልድም በህዝብ እንባ ላይ ቢያሾፍም ግን ይሄ ሁሉ ነውር ግን ነገ የሚያሳፍርበት ጊዜ ይመጣል ማለት እወዳለሁ።
ሌላው የጀዋርን ቃለ መጠይቅ ይመለከታል። ጀዋር በትናንትናው ዕለት ኩሽ ሚዲያ ኔትወርክ ላይ ቀርቦ በርካታ ሚስጥሮችን ለመውጣት ጥረት አድርጓል። በነገራችን ላይ በጣም ከሚያስቁ ሚዲያዎች አንዱ ኩሽ ሚዲያ ኔትወርክ ነው። አሁን ላይ እንደ አቃፊ ለመጫወት እየሞከረ ይገኛል። አማራዎች ምናምን እያለ ሲዋራ ሳቄ ይመጣል። ገና ለገና እኮ መግቢያውን ስታዳምጡ ወደ ፕሮግራሙ መሸጋገሪያውን ስታዳምጡ የነፍጠኛው ስርዓት ምናምን እያለ የሚጮህ ድምፅ ነው የምትሰሙት ማለት ነው። የነፍጠኛው ስርዓት ዳግም ላይ መለስ ምናምን እያለ የሚጮህ ድምፅ ትሰማላችሁ። እና ኦልሬዲ አማራዎችን ከሚያስጨፈጭፉ ሚዲያዎች አንዱ ይሄ ሚዲያ ነው። ጀዋር መሐመድ ግን ትናንትና ወጥቶ አንዳንድ ሚስጥሮችን ሲያወራ ነበር። ግን የምታወራው ነገር መልካም ቢሆን እንኳ መልካም ባልሆነ ሚዲያ ቀርበህ የምታወራ ከሆነ ትርጉም የለውም። ኦኤምኤን ላይ ቀርቦ አንድ ሰው አስባችሁታል? ኦኤምኤን ማለት እኮ አማራዎች እንዲጨፈጨፉ 24 ሰዓት የሚቀሰቅስ ሚዲያ ነው። እዛ ላይ ወጥተህ የሚጨፈጭፋቸው ከሌ ነው ብለህ ብታወራ የሚያዳምጥ ሊኖር አይችልም። በተረፈ ጀዋር መሐመድ ትናንት በቃለ መጠይቁ የተናገረውን ነገር እኔ ከዓመታት በፊት እልልታ የዋጠው ሪታ የሚል መጽሐፌ ላይ የጻፍኩት ነው። በነ ጃል ፍቃደ ጭፍጨፋው እንደሚፈጸም፣ በነ ጃል ሙሴ ጭፍጨፋው እንደሚፈጸም፣ ወለጋ ላይ ያለው ጭፍጨፋ ማለት ነው በኦላ አማካኝነት ሳይሆን በሱ ስም በተቋቋመ ድርጅት እነ ሽመልስ አብድሳ እነ ደመላሽ ገብረ ሚካኤል እና አብይ አህመድ ጭፍጨፋውን እንደሚያሳልጡት በመጽሐፍ መልክ አሳትሜ አውጥቼዋለሁ ከዓመታት በፊት ማለት ነው። በጠለስ ሚዲያም በተደጋጋሚ ስንሰራበት የነበረው ነው። በየቦታው ጭፍጨፋዎችን፣ እገታዎችን የሚፈጽመው በእነ ሽመልስ አብድሳ የሚመራው ኦላ ነው። በጃልመሮ የሚመራው ኦላ ሳይሆን በእነ ሽመልስ የሚመራ ጃልመንትስ እያሉ ይሾማሉ። በዛ አማካኝነት ነው ጭፍጨፋውን የሚፈጽሙት በማለት ስንናገር ነበር። ሲጣሉ ደግሞ ራሳቸውን መጥተው ይናገራሉ። ከማል ገልቹ እኮ ከዚህ በፊት ብዙ ሚስጥር ነግሮናል አይደለም እንዴ? ያ ሁሉ ሰው ሲቸገር፣ ያ ሁሉ ባንክ ሲዘረፍ ማን ነው የሚፈቅደው የነበረው? ኦዲፒ ጽህፈት ቤት ደብዳቤ ጽፎ ይፈቅዱላቸው። ከላይ ተነግሮ በዛ መንገድ ሰልጥኖ ነው ህዝብ ውስጥ የተበተሩት። ይነግሩናል እነዚህ ሰልጥኖ የወጡ ፖሊሶች። እኛ እኮ ታዘን ሰልጥነን ተነግሮን እንደመጣን እንደውም እያረግን አይደለንም። ጨፍጨፉ ተብለን ነው በላይ ከማል ገልቹ ከዚህ በፊት እንደተናገረ ሁሉ ቀጀላ መርዳሳም በተመሳሳይ መልኩ የአብይ አህመድ አማካሪ የባህልና ስፖርት ሚኒስተር ምናምን ተብሎ ከመሾሙ በፊት መጥቶ ሚዲያ ላይ እቅጩን ነግሮናል። ፋይናንስ የሚያደርገው መንግስት ነው። ስለዚህ ሸኔ ሊጠፋ የሚችለው መንግስት ፋይናንሱ ማድረጉን ሲያቆም ነው በማለት ቀጀላ መርዳሳም ተናግሮ ነበር። በተረፈ ጀዋር መሐመድ ግን አሁን ላይ ባርሲ የሚፈጸመውን ጭፍጨፋ ማን እንደሚመራው በተጨባጭ በቪዲዮ በፎቶም ጭምር የታገዘ መረጃ በማውጣት ይሄ እልቂት የሚፈጽሙት እና አብይ አህመድ መሆናቸውን በግልጽ አሳይቷል። ይህንን የኢትዮጵያ ሕዝብም ተጠራጥሮ አያውቅም። ምክንያቱም በገለልተኛ ወገን ይጣራ ሲባል አብይ አህመድ የሚበረግገው ስለምንድን ነው? እንደተባለው አርሲ ላይ ጭፍጨፋ የሚፈጽሙት ኦላ እና ፋኖ ቢሆኑ ኖሮ አብይ አህመድ የትኛውም ዓለም አቀፍ አጣሪ ቡድን ገብቶ እንዲመረምር ያደርግ ነበር። ምክንያቱም እንዲጠፉለት ስለሚፈልግ፣ ስማቸው እንዲበከል ስለሚፈልግ ያደርግ ነበር። ስለዚህ ገብቶ ወደ ምርመራ ከተገባ ግን የሚወጣው አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ራሱ ነው ብቅ የሚለው። የምርመራ ውጤቱ እሱን ነው የሚመለከተው። ከዚህ በፊት እኮ ዶክተር ዳንኤል እኮ ከሂሳብ እኮ ኮሚሽነርነት የተነሳው የመቴ ኡርጌሳን ግድያ አጣርቶ ይፋ ሊያደርግ ሲል እኮ ነው አይደለ? እሱን አንስቶ ብርሃኑ አዶሎ የተባለ አሎሎ አምጥቶ ያስቀመጠው ያንን መረጃ ሊያወጣበት ስለነበረ ነው። ስለዚህ ጃልበቴን ምርመራ ውጤት ይፋ ሊያደርጉ ሲሉ ይሄ ነገር መራዘም አለበት ተባለ። ከዛ እሱም በጠረባ አዛፎ ይሄኛውን አመጡ። አሁን ብርሃኑ አሎሎ ምርጫው በአግባቡ ተካሂዷል፣ ፍትሃዊ ነበረ፣ ዲሞክራሲያዊ ነበረ እያለ በመዘብሰብ ላይ ይገኛል። በተረፈ ለዛሬ ያለን ፕሮግራም ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። አሁንም ከመውጣታችሁ በፊት ጠለስ ሚዲያን ሰብስክራይብ አድርጉ፣ ሜምበር ሁኑ። ብሎም ዝግጅታችንንም ላይክ፣ ሼር እያደረጋችሁ ኮሜንት እያደረጋችሁ ለሌሎች አጋሩ። አስተያየቶቻችሁን ብትጽፉ አንብበን ነገ ግብረ መልሱን የምንሰጥ ይሆናል። እናመሰግናለን።